ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ስድስተኛ ቀኑን ይዟል። በሰሜን ወሎ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በአገዛዙ ኃይል ላይ መጠነ ሰፊ ጥቃት ከከፈተ የአብይ አህመድ ሰራዊትም የፈሪ በትር እየወረወረ ነው። በድሮን ሰላማዊ ሰዎችን መግደል ጀምሯል። በዛሬው ዕለት በበርካታ አካባቢዎች የህልውና ተጋድሎ ተጠናክሮ መቀጠሉን የሚያሳዩ መረጃዎች እየወጡ ይገኛሉ። የአብይ አህመድ አገዛዝ በወሎ የማደናገሪያ ስብሰባዎችን እያካሄደ ይገኛል። ፋኖዎች ከሃዲ ናቸው፣ ከቅጥረኞች ጋር አብረው ሀገራችሁን እያጠፏት ነው የሚል ስብሰባ በተለያዩ አካባቢዎች እያደረጉ ይገኛሉ። ፋኖዎች ደግሞ የማረክናቸውን መሳሪያ ኑና ታጠቁ የሚል ጥሪ አድርገዋል። በአማራ ክልል በተለያዩ አካባቢዎች የሚካሄዱትን ውጊያ ዛሬም በስፋት እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ከስድስተኛ ቀኑ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እያደረገ ካለው ተጋድሎን ጀምር። ዛሬ ስድስተኛ ቀኑ ነው። በስድስተኛ ቀኑ ምን አለ መሳይ? ዛሬ በጣም የተጠናከረ ውጊያ ባይኖርም የምስራቅ አማራ ፋኖ የብሔራዊ ኃይል የምስራቅ ቀጠና የሚኒሊክ እዝ በአምስቱ ኮሮችና በልዩ ዘመቻ ክፍሉ በፈጸሙት ማጥቃት ከፍተኛ ኪሳራ የደረሰበት የአገዛዙ ጦር አሁን እያደረገ ያለው በዛ አካባቢ የሚገኙ ቅርሶች ላይ፣ ትምህርት ቤቶች ላይ፣ ጤና ጣቢያዎች ላይ እግረኛ ወታደሩ ለቆት የሄደውን ቦታ እግረኛ ያልቻለውን ቦታ በድሮን ምናልባትም የፍት ደረጃ እንኳን እንደሆነ እያወቀ ቤተክርስቲያናትን፣ ትምህርት ቤቶችን እና ጤና ጣቢያዎችን እያወደመ ነው የሚገኘው። በትናንትናው ዕለት ገነተ ማርያም ተብሎ የሚጠቀሰው በላሊበላ ከተማ ፍልፍል አብያተ ክርስቲያናት ለብቻዋ ተገንጥላ የተሰራች አንዲት ፍልፍል ቤተክርስቲያን አለች። ገነት ማርያም ቤተክርስቲያን ትባላለች። በዚህ ቤተክርስቲያን ላይ የድሮን ጥቃት ፈጽሟል። እጅግ በጣም የሚያሳዝን ነገር ነው። በቅርስ ላይ ከፍተኛ ውድመት ለማድረስ አስቦና አቅዶ አልሞ እየተንቀሳቀሰ እንደሆነ ነው መረጃዎች የሚያመላክቱት። ፋኖዎች በሌሉበት ውጊያ እየተደረገ በሌለበት አካባቢ ላይ የድሮን ጥቃት እየፈጸመ በዛ አካባቢ ያለውን አጠቃላይ ቅርሶችን ለማውደም እየተንቀሳቀሰ እንደሆነ መረጃዎች ያመላክታሉ። ዛሬ ደግሞ በመጣል በርካታ ሲቪሎችን እንደገደለና ጉዳቶችን እንዳደረሰ፣ ነገር ግን የፋኖ ኃይሎች ቀድመው ተዘጋጅተው በአንድ አካባቢ ላይ ተከማችተው የፋኖ የመከላከያ የድሮን ጥቃት እንዳይደርስባቸው ከፍተኛ የሆነ ስልታዊ የሆነ እንቅስቃሴ እያደረጉ እንደሚገኙና እስካሁን ድረስ ባደረገው የድሮን ጥቃት የፋኖ ኃይሎች በየትኛውም ቦታ ላይ እንዳልተገኙለት ለማወቅ ተችሏል። አሁን ይዞታውን አጥቶ ለማቆየት ያጣውን ይዞታ መልሶ እንደማያገኘው በማወቁ በቀል እየፈጸመ ሲሆን የፋኖ ኃይሎች ደግሞ በርካታ በተለይ በሰሜን ወሎ አካባቢ እና በደቡብ ወሎ አካባቢ እና በማዕከላዊ ወይም ምዕራብ ወሎ ተብሎ በሚጠቀሰው አካባቢ የያዟቸውን ወረዳዎች ህዝብ በመሰብሰብ ውይይት እያደረጉና የሲቪል አስተዳደር መዋቅሮችን እየዘረጉ እንደሆነ አሁን ይዞታቸውን አጽንቶ ለማቆየት ከፍተኛ እንቅስቃሴ እያደረጉ መሆናቸውን ነው ለማወቅ የተቻለው። በተለይ በተደረጉ በ4 እና በ5 ቀናት ውስጥ የተደረጉ ውጊያዎች በርካታ የነፍስ ወከፍ መሳሪያዎች ጥቁር ክላሾችን ጨምሮ መደበኛ ክላሾችን ከ1000 በላይ ማርከዋል። ሞርተሮችን፣ መትረጌሶችን፣ ዲሽቃዎችን እንዲሁም ወታደራዊ ቁሳቁሶችን፣ ተተኳሾችን በብዙ ምናልባትም በመቶ ሺዎች የሚቆጠሩ ተተኳሾችን ማርከዋል። ይሄን የማረኩትን ኃይል መልሶ ለሰራዊቱ ማከፋፈል፣ አዳዲስ ምልምል ወታደሮችን ወይንም ከዚህ በፊት የሰለጠኑ በህወሓትና ፌዴራል ጦርነት ጊዜ ስልጠና ወስደው በቤታቸው የተቀመጡ ኃይሎችን ጥሪ በማድረግ እነሱን ለማስታጠቅ በእጃቸው ላይ የሚገኘውን ክላሽ ወደ እነዚህ ወጣቶች አካባቢ ከመከላከያ ሰራዊቱ ወይም ከብልጽግና ጥምር ሰራዊት ነፃ ለማውጣት መልሰው ራሳቸውን እያደራጁ እንደሆነ ነው መረጃዎች የሚያመላክቱት። መሳይ አሁን ግን መከላከያ ሰራዊት ከየትኛውም የሀገሪቱ ክፍል ከቦረና፣ ከጉጂ፣ ከወለጋ፣ ከአፋር እንዲሁም ከማዕከላዊ ኢትዮጵያ ከአዲስ አበባ ዙሪያ የሚገኙ የባህር ኃይል ጦር እንዲሁም የሪፐብሊካን ጋርዶችን ጨምሮ በበርካታ
ካሚዮኖች እየጫነ ወደ ወሎ እያስገባ እንደሆነ ምናልባት ብቻ ሀገር እድለኛ ስለሆነች ነው እንጂ የጎረቤት ጠላት ቢመጣባት በፍጹም አንድ ወታደር ቆሞ መከላከል በማይችልበት ደረጃ ሰራዊቱን ወደ አማራ ክልል በተለይ ደግሞ ወደ ደቡብና ወደ ሰሜን ወሎና ወደ ሸዋና ወደ ጎጃም ድንበር አካባቢ ላይ አስጠግቶ ፋኖች የበለጠ እንዳይገፉና ራሱን ለመከላከል ጥረት እያደረገ እንደሆነ ነው እየሰማን ያለ ነው። በእግረኛ ሰራዊቱ ከፍተኛ ሽንፈት የደረሰበት የመከላከያ ሰራዊቱ በሰሜን ወሎ ዋናነት የድሮን ጥቃት በመፈጸም ባለፉት ቀናት ከተሞች ላይ በሰሜን ወሎ ከተሞች ላይ 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን ዛሬ ደግሞ በራያ ቆቦ ወረዳ ቃሊም ከተማ 12 የድሮን ጥቃት መፈጸሙን ምንጮቻችን ዘግበዋል። ዛሬ ማለትም መስከረም 19 ቀን ረፋድ 4 ሰዓት ላይ ራያ ቆቦ ቃሊም ከተማ ላይ ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት 4 ንጹሃንን መግደሉን አስታውቀዋል። 4 የአካባቢ ወጣቶችን በአንድ ላይ ሲንቀሳቀሱ ተመተው ሕይወታቸው እንዳለፈ ምንጮቻችን ዘግበዋል። ከትናንት ወዲያ እንዲሁ ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት በሕክምና ላይ የነበሩና ንጹሃንን ጨምሮ የሕክምና ባለሙያዎች ከነልጆቻቸው መመታታቸውን መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በበርካታ ቦታዎች ላይ የፋኖ ኃይሎች በሰሜን ወሎ ጥቃት በመፈጸም በርካታ የጦር መሳሪያዎችን ክላሽ ከ1000 በላይ እንዲሁም ሞርተሮችን፣ ድሽቃዎችን፣ ተተኳሾችን መማረካቸውንና ይሄንን ኑና የማረክነውን ታጥቃችሁ በታሪክ አጋጣሚ የታሪክ ባለቤት ሁኑ በማለት ለወጣቶች ጥሪ ማቅረባቸውን አስታውቀዋል። ለአማራ ወጣቶችና የአማራ የህልውና ትግል የምትደግፉ ኢትዮጵያውያን በሙሉ በማለት ከላይ በርዕስ ጠቅሰው በዚህ መሰረት ነፃ በወጡ ከተሞችና የገጠር ቀበሌዎች እንዲሁም ነፃ ባልወጡ በተለያዩ አካባቢዎች የምትገኙ ወጣቶች የአማራ ህዝብ የህልውና ትግልን ለአንዴና ለመጨረሻ ጊዜ በድል ለማጠናቀቅ በሚደረገው ርብርብ አማራዊ ግዴታችሁን እንድትወጡ እያሳሰብን በሚከተሉት መመሪያዎች መሰረት ከመስከረም 19 ጀምሮ ነፃ በወጡ ቀጠናዎች በሚገኙ ቢሮዎቻችን በአካል እየመጣችሁ እንድትመዘገቡ ማለት መስፈርቶችን አስቀምጠዋል። መስፈርቶችም ለወንዶች ከ18 እስከ 40 ዓመት የሆኑ ለሴቶች ደግሞ ከ18 እስከ 30 ዓመት የሆኑ ማንኛውም የአማራ ክልል ተወላጅ በዚህ ምዝገባ መጥቶ ተመዝግቦ መሳሪያ በእጃቸው ይዘው ስልጠና ወስደው ወደ ውጊያ እንዲሳተፉና ስርዓቱን ለማስወገድ እንቅስቃሴ እንዲያደርጉ ተጠይቀዋል። መጻፍና ማንበብ የሚችል አማራዊ ስሜት ያለው በአማራ ፋኖ ብሔራዊ ኃይል ህጎች፣ መመሪያና ደንቦች ተገዢ የሚሆን ለማንኛውም የአማራ ፋኖ ብሔራዊ ኃይል ለአማራ ፋኖ ብሔራዊ ኃይል ፋኖ ግዳጅ ዝግጁ የሆነ ከደባል ሱሶች ነፃ የሆነ ሙሉ ጤነኛ የሆነ በማለት እና በ11ኛ እና በ12ኛ መስፈርቶች የሚኖሩበት አካባቢ የሚገልጽ መታወቂያ በአካባቢው ማህበረሰብ የተመሰገነ ምግባር ያለው በማለት ማሳሰቢያ በመስጠት ምዝገባ እንዲያደርጉ ለወጣቶች ጥሪ አቅርበዋል። ከዚህ በፊት በተለይ በሰሜን ጦርነት በፋኖ የሰለጠኑ እና ስልጠና ወስደው በየቤቶቻቸው የተቀመጡ ወታደራዊ ስልጠና የወሰዱ ወጣቶችን መጣችሁ መሳሪያ ታጥቃችሁ በቀጥታ ወደ ውጊያ እንድትሳተፉ በማለትና ታሪካዊ ግዴታችሁን መወጣት እንዳለባችሁ በማለት ማሳሰቢያ ሰጥተዋል። ከዚህ ላይ በጣም የገረመኝ ነገር መከላከያ በየከተሞች እየዞረ የፋኖ ኃይሎች ሲችል በመደለል አለዚያ ደግሞ በአፈሳ እጅግ በጣም ለውትድርና ብቁ እድሜ ያልደረሱ ህጻናትና ታዳጊ ወጣቶችን ወደ ወታደራዊ ማሰልጠኛ አስገብቶ በሄደበት ሁሉ ሽንፈት እየደረሰበት እንደሆነ ያወቁት የፋኖ ኃይሎች እነሱ ግን ከነ መከላከያ ስህተት ተምረው መስፈርቶቻቸው እጅግ በጣም ጥንቃቄ የተሞላበትና ለሰራዊታቸው ግንባታ ዋነኛ መስፈርት የሆኑ 12 መመሪያዎችን በማውጣት ምዝገባ ማድረጋቸውን እና በአጠቃላይ ባሸነፉባቸውና በተቆጣጠሩባቸው አካባቢ ህዝባዊ ስብሰባ በማድረግ የእያንዳንዱ አማራ በሚኖርበት አካባቢ ወጦ መዋጋት የማይችል በተለያዩ ሁኔታዎች እገዛ ማድረግ እንዳለበት፣ መረጃ መስጠት እንዳለበት፣ ለፋኖ ኃይሎች ጥንካሬ በተለያዩ መንገዶች ማገዝ እንዳለበት በማሳሰብና አካባቢውን ሰላም እንዲሆን ለማድረግ እያንዳንዱ የአማራ ተወላጅ ጥንቃቄና እገዛ ማድረግ እንዳለበት ማሳሰቢያ መስጠት መቻላቸውን አያይዞ ተገልጿል።
እንግዲህ በጣም ሰፋ ያለ ውጊያዎችንም ሌሎች እንቅስቃሴዎችንም የሚመለከቱ መረጃዎችን ነው ያቀረብክልን። የፋኖ ኃይሎች እንግዲህ በብዛት መሳሪያ በእጃችን ገብቷል፣ ስለዚህ ይህንን የሚታጠቅ የአማራ ወጣት ወደ ትግሉ እንዲገባ በሚል ጥሪ ያቀረቡበት ከተጠቀሱት መረጃዎች የሚነሳ ይሆናል። በአንጻሩ አገዛዙ መጠነ ሰፊ የድሮን ጥቃት እየፈጸመ ይገኛል። የሚመጣውን አውቃችሁ መግባት ነበረባችሁ። ድሮን ጥቃት ሲፈጸም አሁን ሰላማዊ ሰው ተገደለ ምናምን አትበሉ የሚል ሰፊ ፕሮፓጋንዳ በብልጽግናው መንደር እያየን ነው። ለማንኛውም እየተገደሉ ያሉት ንጹሃን መሆናቸውን ግን ዛሬ ማስረግጠን እንገልጻለን። ባለን መረጃ መሰረት እስካሁን ከፋኖ ኃይሎች የተጎዳ እንኳን እንደሌለ ነው የሰማነው። በሌላ በኩል ብልጽግና ማደናገሪያ አጀንዳዎችን ይዞ በአንዳንድ በተቆጣጠረባቸው አካባቢዎች ህዝቡን በስብሰባ ጠምዶ መያዙን እየሰማን ያለ ነው። እስቲ ሌሎች መረጃዎች ምን አሉ በሰሜን ወሎ? መልካም መሳይ፣ በተለይ በሰሜንና በደቡብ ወሎ ዞኖች መከላከያው ሙሉ በሙሉ ተሸንፏል። ለመሸነፋቸውም የዲጂታል የሚዲያ ሰራዊቱ አሁን የሚያሰራጩት ዜና ሲቪሊያንን እየተገደለ እንግዲህ ገጥማቸዋልና ሲሞቱባችሁ ሲቪል ነው አትበሉ ብሎ ቢናገሩ ጤና ጣቢያዎች ላይ ጋውን የለበሱ ነርሶች፣ የጤና መኮንኖች፣ የጽዳት ሰራተኞች ከህፃናት ልጆቻቸው ጋር በአመት በዓል ምድር ልጆቻችንን ባዶ ቤት አናውልም ብለው የጤና ጣቢያውን ለማጽዳት የሄዱ እናቶች ከልጆቻቸው ጋር ቆሙተዋል። ይህ በቪዲዮ የተለቀቀ ነገር ነው። ቤተክርስቲያኖች ነደዋል። ገነተ ማርያም ቤተክርስቲያን ፋኖ እንኳን ቢቀመጥበት እዛ ቦታ ላይ እንኳን ያላገኙትን ቢቀመጥበት እንኳን ቤተክርስቲያንን የሚያክል ነገር ፋኖን ለመምታት ተብሎ ቅርስን ማውደም፣ የእምነት ተቋማትን ማውደም ይሄ የማሸነፍ ምልክት ሳይሆን የተሸናፊነትና የበታችነት ስሜት የሚሰማው ኃይል እንደሆነ ነው የሚያሳየው። ነገር ግን መሳይ አሁን በዚህ 2 ቀን ውስጥ ደግሞ ሌላ አጀንዳ ከፍተዋል። 5 የብልጽግና አስገዳጅ መመሪያዎች በማለት ለብልጽግና ለደቡብ ወሎ፣ ለሰሜን ወሎና ለምዕራብ ወሎ አካባቢዎች ካድሬዎች መመሪያ ተላልፏል። አንደኛው መመሪያ በወሎ በደረሰበት ከፍተኛ ሽንፈት ሞራሉ የተመታው የብልጽግና ኃይል ፋኖ በድሮን እንዳለቀ ሁሉንም የብልጽግና ካድሬ ሰብስበው በእንግዲህ የሚቆጣጠሩት አካባቢ በጣም እያነሰና ምናልባትም በሰሜን ወሎ ወይም 1 ወይም 2 ወረዳ ላይ ነው እንቅስቃሴ እየተደረገ ያለው። በእነዚህ 2 ወረዳዎች ላይ ያሉ ካድሬዎች የብልጽግና አመራሮችን ሰብስበው በድሮን ጥቃት የፋኖ ኃይሎች አልቀዋል በማለት የማስረጽ ሂደት በእነሱ ላይ ይሄን ሀሳብ እንዲሰርጽ ለማድረግ ሰብስባችሁ ውይይት እንድትፈጽሙ በማለት ከበላይ የመጣ ትዕዛዝ እንዳለ ተነግሯል። ሁለተኛው ህዝቡን በመሰብሰብ የኤርትራ የትህነግ ኃይሎች ሰራዊቶች በፋኖ መሪነት የአማራ ክልልና ኢትዮጵያን ለማፍረስ እንቅስቃሴ እያደረጉ እንደሆነና በዚህም በሀገሪቱ ላይ ከፍተኛ ጉዳት የደረሰ መሆኑን እንድታውቁት በማለት የብልጽግና አመራሮችን ካድሬዎችን በመሰብሰብ እና የዛ አካባቢ ማህበረሰብን በመሰብሰብ የኢትዮጵያ ጠላቶችና ባንዳዎች ኢትዮጵያን እያፈረሷት ስለሆነ ከነዚህ ለመጠበቅ እያንዳንዱ ኃይል እነዚህን ኃይሎች መግጠም አለበት በማለት ጦርነቱን ህዝባዊ ለማድረግ ከፍተኛ ጥረት እያደረገ እንደሆነና ይህ መመሪያም በአንዳንድ ቦታዎች ላይ መተግበር መጀመራቸውን ነው ማየት የተቻለው። ሌላው እንግዲህ በቴክኖሎጂ የተሻለ እውቀት አላቸው የሚባሉ የብልጽግና ካድሬዎችን በመምረጥ ከፍተኛ ዘመቻ ማድረግ ላይ ናቸው። አንደኛ አየር ምድሩን መቆጣጠር መቻል አለባችሁ። የፋኖ ኃይሎች እንደተመቱ አቅማቸው እንደደከመ የኤርትራና የትህነግ ሰራዊት ነው መከላከያ ኃይሉን መጥቶ ምሽጎች እንዲለቀቁ ያደረጉት። እነዚህን ኃይሎች ደግሞ ህብረተሰቡን አስተባብራችሁ ከህብረተሰቡ ጋር ሆናችሁ መዋጋት መቻል እንዳለባችሁ በማለትና በአንዳንድ ቦታዎችም ላይ የፋኖ ኃይሎች በአንደኛው ሃይማኖት የተጠረነፈ ሌላኛውን ሃይማኖት ለማጥፋት የመጣ ነው በማለት በዛ አካባቢ ለዘመናት በሰላም የኖረውን ሁለቱን ሃይማኖቶች ለማጋጨትና እርስ በርሱ ሲጋጭ ሰላም አገኛለሁ ወይም ያገዛዝ ጊዜ ይረዝማል በማለት ከፍተኛ የሆነ ቅስቀሳ እየተደረገ እንደሆነ፣ በአራተኛ ደረጃ ደግሞ የፋኖ አቋምን ለማወቅ በጣም በብዙ ሺህ የሚቆጠሩ ገንዘብ ተከፋይ ወጣቶችን ከዛው አካባቢ መልምሎ የፋኖ ይዞታ በተባሉ ወይንም ፋኖ በተቆጣጠራቸው ወረዳዎች ላይ በመግባት መረጃ በማቀበል እንዲሁም የደህንነትና የአስተኳሽነት ስራ ለመስራት በርካታ ወጣቶችን በገንዘብ አታላችሁ ፋኖ በተቆጣጠራቸው አካባቢዎች ወጣቶችን እንድታስገቡ በማለት
ቅስቀሳ እየተደረገ እንደሆነ በመጨረሻም ደግሞ እጅግ በጣም የሚያስቀው ዋና የብልጽግና አመራሮች መከላከያ ተቆጣጥሮት ወይንም የብልጽግና መንግስት ተቆጣጥሮ በሚገኙ የተወሰኑ ቀበሌዎች ላይ የወረዳ አመራሮችና የቀበሌ ካቢኔዎች በየቦታው በነጻነት እየተንቀሳቀሱ ሰላም እንደሆነ ህብረተሰቡን ለማሳየትና ምንም ፋኖ የፈለገውን ያክል ቢፈራገጥ ያመጣው ተጽዕኖ የለም የሚል በህዝብ ላይ እንዲሰርጽ ለማድረግ ይሄው እኛ በነጻነት እየተንቀሳቀስን ነው፣ ፋኖ እንደሚናገረው አይደለም እያደረገ ያለው ሚለውን ለማሳየት ከፍተኛ እንቅስቃሴ እያደረጉ እንደሆነና በተወሰኑ 2-3 ወረዳዎች ላይ ይሄ ተግባር ስራ ላይ እያዋሉት እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ በሰሜን ወሎ ያለውን ሁኔታ ነው በስፋት የነገርከን። ምናልባት ከሰሜን ወሎ ጋር በተያያዘ ሌሎች ነገሮችንም ማንሳት የሚቻል ነው። እንግዲህ በርካታ እንቅስቃሴዎች እየተደረጉ ነው። በመርሳ የፋኖ ኃይሎች ማህበረሰቡን ማነጋገራቸው እንደዚሁ ተሰምቷል። ሰብስበው ስላለው ወቅታዊ ሁኔታ በሰፊው ማነጋገራቸው ነው የተመለከተው። ይሄ የወሎውን ድል በተመለከተ የምንሰማቸው በርካታ ነገሮች እንደሚያሳዩት ከሆነ አገዛዙ በከፍተኛ ድንጋጤ ውስጥ በመሆኑ ባለ በሌለ ኃይሉ ይህንን የተሸናፊነት ሁኔታዎችን አጠቃላይ የመጡትን አደጋዎች መቀልበስ የሚቻልበትን አንዳንድ እንቅስቃሴዎች እንዲደረጉ ውሳኔ ላስተላልፈዋል። ቀደም ሲል የጠቀስካቸው ከዚህ አንጻር የሚጠቀሱ ናቸው፣ የሚነሱ ናቸው። ወደ ሌሎች አካባቢዎች እንምጣ እስቲ። ሌሎች አካባቢዎችስ እንግዲህ በሰሜን ወሎ ባለው እንቅስቃሴ ምክንያት ያልጠቀስናቸው ተጋድሎች በየአቅጣጫው እየተከናወኑ ነው ዛሬም ድረስ። እስቲ ምን አሉ? መሳይ እንግዲህ በጎጃም በሸዋና በወሎ አሁንም ምልክቶች እየታዩ ነው። በአንዳንድ ቦታዎች ላይ ጠንከር ያሉ ውጊያዎች እየተደረጉ እንደሆነ ነው መረጃዎች የሚያመላክቱት። ለምሳሌ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሰሜን ብርቅዬ ክፍለ ጦር ለማጥቃት በሰሜን ጎንደር ዞን ጠለምት ወረዳ ልዩ ስሙ ዋሊ አንገት በተባለ ቦታ ላይ ለማጥቃት የሄደው የመከላከያ ወይንም የአብይ አህመድ ሰራዊት ደግሞ ሰሜን ብርቅዬ ክፍለ ጦር ቀድሞ መረጃው ስለደረሳቸው ቀድሞ በመገኘት እና ገዳይ መሬት ቦታዎችን በመያዝ የተተልትሎ የመጣውን የብልጽግና ሰራዊት ከ55 በላይ በመደምሰስና ከ25 በላይ ደግሞ ቁስለኛ በማድረግ እንዲሁም በተደረገው ውጊያ 35 ክላሽንኮቭ መሳሪያ ጥቁር ክላሽን ጨምሮ መደበኛ ክላሾችን በመማረክ ከፍተኛ ድል ተጎናጽፈዋል። እነሱ ጠለምት ወረዳን አካባቢ ለመቆጣጠር ነበር የተንቀሳቀሱት፣ ከደባርቅ የተንቀሳቀሱት። ነገር ግን የመከላከያ ሰራዊቱ ተመቶ ተበትኖ ወደ መጣበት እንዲመለስ ነው ያደረጉት። ይህ በእንዲህ እንዳለ ሌላው የጎንደር ከተማ አስተዳደር አካል በሆነችው በጸዳ ክፍለ ከተማ እንዲሁም የጎንደር ዙሪያ ወረዳ ዋና ከተማ በሆነችው ማክሰኝት ከተማ ላይ ከነዚህ ከሁለት ከተሞች ላይ ከባባድ ወታደራዊ የመከላከያ ምሽጎች አሉ። ከነዚህ ምሽጎች ተነስቶ በዙሪያው በሚገኙ የገጠር ቀበሌዎች ላይ የፋኖ ይዞታዎች፣ ጠንካራ የፋኖ ይዞታዎች አሉ። በቅርብ ርቀት ነው ያሉት። እንግዲህ እንደ ቡርቧክስ፣ እንደ ፍራንስ እና ሌሎችም አካባቢዎች ላይ ያለውን የፋኖ ኃይል ለማጥቃት በካሚዮኖች ተጭነው በሚሄዱበት ሰዓት የፋኖ ኃይሎች መረጃው ደርሷቸው ያንን አካባቢ መከላከያ ለመቆጣጠር ሲሄድ በቆረጣ በመግባት በእነዚህ ሁለት ከተሞች በጸዳና በማክሰኝት ከተማ ገብተው ወታደራዊ ምሽጎች ተቆጣጥረዋል። ይሄ ዛሬ 9 ሰዓት ነው የሆነው። ከ9 ሰዓት እስከ 11 ሰዓት ከፍተኛ ውጊያ ተደርጎ ሂዶ የነበረው ፋኖን ለማጥቃት ሂዶ የነበረው ሰራዊት ዋና ምሽጋቸው እንደተያዘባቸው ሲያውቁ ተመልሰው ሲመጡ የፋኖ ኃይሎች ቆርጠው በጣም በከፍተኛ ደረጃ ጉዳት እንዳደረሱበትና ያቀደውን ሳያሳካ ተመቶ በርካታ ሰራዊቱ ተመቶበት እንደተመለሰ ነው መረጃዎች የሚያመላክቱት። ሌላው እንግዲህ በእነዚህ በጎንደር አካባቢ 2 ጠንከር ያሉ ውጊያዎች ተደርገዋል። በሌላ ዜና እንግዲህ በጎጃም አካባቢ በምስራቅ ጎጃም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 9ኛ ክፍለ ጦር ስናን አባጅሜ ብርጌድ በትናንትናው ዕለት በስናን ወረዳ ዋና ከተማ የስናን ወረዳ ዋና ከተማ የሆነችውን ሮብ ገበያ ላይ ከባድ የማጥቃት እንቅስቃሴ አድርጎ ወረዳዋን ሙሉ በሙሉ ተቆጣጥሯታል። እቺ ወረዳ ለምስራቅ ጎጃም በጣም ስትራቴጂካዊ ወታደራዊ ጠቀሜታ ያላት አካባቢ ነች። ከስናን ወረዳ ወይም ከሮብ ገበያ ተነስቶ ወደ ምዕራብ ጎጃምም ወደ ወሎም ወደ በረሃው አካባቢ ወደ ሞጣ ብቸና እንዲሁም ሌሎች አካባቢዎች ለመንቀሳቀስ ከፍተኛ ወታደራዊ ገዢ መሬት ናት። ወታደራዊ ገዢ መሬት የመከላከያ ሰራዊቱ ለረጅም ጊዜ ተቆጣጥሮ የአካባቢው ማህበረሰብ ሲበድልባት የነበረች ወረዳ ናት። በዚች ወረዳ ላይ
ድንገተኛ ጥቃት በመፈጸም ከተማዋን በ2 ሰዓት ባልሞላ ውጊያ ከፍተኛ ድል በመጎናጸፍ ከ35 በላይ የመከላከያ ሰራዊቱን አባላት በመግደል ከ60 በላይ ደግሞ መማረክ መቻላቸውና ይሄን የማረኩትን ሰራዊት አሰልፈው በቪዲዮ ሁሉ ቀርጸው እንዳሳዩ መረጃዎች ያመላክታሉ። በርካታ ስንቅና ትጥቅ ወታደራዊ ቁሳቁሶችን በምርኮ መያዛቸውን አስታውቀዋል። እንግዲህ በጎጃም አካባቢ የምስራቅ ጎጃም ኃይሎችና የደቡብ ወሎ ኃይሎች ምዕራብ ወሎ አካባቢ በተደረገው ውጊያ በጋራ የመካነ ሰላምን ከተማ በጋራ በማጥቃት አጋርነታቸውን በማሳየት መካነ ሰላምና ዙሪያ የሚገኙ ቀበሌዎችን ከመከላከያ ሰራዊቱ ማጽዳት መቻላቸውን እንዲሁ ተያይዞ የደረሰን ዜና ያመላክታል። በሌላ ዜና እንግዲህ በአርጎባ ወረዳ የሚኒሻ ኃይሎችን በመደምሰስ የሚኒሻ ጽሕፈት ቤት ኃላፊውን ጨምሮ በርካታ የሚኒሻ ኃይሎችን የፋኖ ኃይሎች በከተማው ዘልቀው በመግባት መደምሰስ መቻላቸውና ከ10 በላይ እንዲሁ አብሮ የነበረ የመከላከያ ሰራዊት አባላት አብሮ መደምሰስ መቻላቸው መረጃዎች ያመላክታሉ። በአጠቃላይ በአማራ ክልል የሚካሄደው የህልውና ተጋድሎ በከፍተኛ ደረጃ ላይ በደረሰበት ወቅት ላይ እንገኛለን። የወሎው ድል ማርሽ ቀያሪ በሚል እየተገለጸ ይገኛል። አገዛዙ ላይ የደረሰበት ሽንፈት እንግዲህ በቀላሉ የሚቀለብሰው አይደለም። እንደምንሰማው እንደምናየውም በከፍተኛ ርብርብ እያደረጉ ይገኛሉ። በድሮንም በጀትም በፕሮፓጋንዳውም በየአቅጣጫው የወሎውን ሽንፈት ለማድበስበስና ለመቀልበስ እየሞከሩ ይገኛሉ። ምናልባት የወሎ አይነት በቅርቡ ሊደገም የሚችልበት ሁኔታ እንዳለ ከፋኖ መንደር የሚሰማው መረጃ ያመለክታል። የማጠቃለያ ሀሳብ ካለ መሳይ የወሎ ድል ለሌሎቹ የአማራ አደረጃጀቶች ትልቅ መነሳሳት የፈጠረላቸው። በእርግጥ የወሎ ድል አሁን መንግስት እንደሚለው ባለበት ተገቷል ምናምን እያለ ትግሉን ለማንኳሰስ ከፍተኛ የፕሮፓጋንዳ ስራ እየሰራ ቢሆንም የፋኖ ኃይሎች ግን በየትኛውም ዓለም ላይ ውጊያ ሲደረግ ለተወሰነ ቀን ውጊያ ማጥቃት ከተደረገ በኋላ የጥቃቱን ዋና ድክመቶች፣ ጥንካሬዎች ግምገማ ያደርጋል። ማንኛውም ኃይል ራሱ መንግስትም ቢሆን በትግራይ ባደረገው ጦርነት ወቅት 3 ዙር ውጊያ ያደረገው ራሱን እየገመገመ እንደገና እያደራጀ እየገባ ነው። ስለዚህ የሰሜን ወሎ ውጊያ የጀመረው ከቆቦ አካባቢ የጀመረው ውጊያ ወደ ደቡብ ወሎ፣ ምዕራብ ወሎ ድረስ ጎጃም ድንበር ድረስ የዘለቀው በ5 ቀን ነው። በ5 ቀን ያደረጉትን ድል ያገኙትን ድል አንደኛ ማስጠበቅ አለባቸው። ሁለተኛ ለቀጣይ ማጥቃት ምን አይነት አደረጃጀት ያስፈልገናል? ካደረግነው የ5 ቀን ጥቃት ውስጥ የኛ ድክመት ምንድነው? የኛ ጥንካሬስ ምንድነው? ከድክመቶቻችን እንዴት እንማራለን? ጥንካሬዎቻችንስ እንዴት አስፍተን እንቀጥላለን? ሰራዊት ያስፈልገናል አዳዲስ ወይስ የነበረው ላይ ማጥቃት እንችላለን ተብሎ የግምገማ ጥናት ተደርጎ የመከላከያ ሰራዊቱ አቅምስ በምን አይነት አደረጃጀት ብንገጥመው ነው ምን መታው የሚለውን ከህዝባቸውም ከራሳቸው የድርጅት አባላትም ጋር በከተሞች ላይ ከፍተኛ የሆነ ሰላማዊ ውይይት እያደረጉ ነው። ይሄንን ውይይትን በቪዲዮ ቀርጸው እያሰራጩ ነው። አሁን ተገቷል እያሉ ቢገኙም ነገር ግን ግምገማ እያደረጉ ነው። ምናልባትም የሚመጣው ማጥቃት ያንን አካባቢ ብቻ ሳይሆን ወደ ሰሜን ሸዋ ተዘርግቶ ሰፍቶ ሂዶ ወደ ምስራቅ ጎጃም ተዘርግቶ ሂዶ ወደ ደቡብ ጎንደር ተዘርግቶ ሂዶ በአማራ ክልል ከፍተኛ የሆነ ማጥቃት የሚሰነዝሩበት ወቅት አጭር እንደሆነና በአጭር ጊዜ ራሳቸውን አደራጅተው ማጥቃት በሰፊው ማጥቃት እንደሚጀምሩና ምናልባትም እጃችንን ካፋችን ላይ የሚያስጭን አካውኑ የበለጠ 5 እና 6 እጥፍ ድሎችን ሊያሳዩን እንደሚችሉ ነው ከጅምሩ እያየን የመጣ ነው። ስለዚህ በአጠቃላይ አማራ ክልል ሰራዊቱ እጅግ በጣም የተማረከውን የመከላከያ ሰራዊት አይተናል። ደካማ ህፃናት፣ የመዋጋት ሞራል የሌለው ልብሱን አውልቆ ቀይሮ በክላሽ ቀይሮ መሄድና ወደ ቤተሰቦቹ መቀላቀል የሚፈልግ ዓላማ የሌለው ጦርነት እንደሆነ ለጀነራሎች እና ለብልጽግና ካድሬዎች ጥቅም እየተዋጋ እንደሆነ ሰራዊቱ በደንብ አድርጎ ስላወቀ በአጭር ጊዜ ውስጥ እየተበተነ ነው እየመጣ ያለው። ነገር ግን በተቃራኒው ደግሞ የፋኖ ኃይሎች እጅግ በጣም እየተደራጁ እየጠነከሩ በልብም በጉልበትም በኃይልም እየጠነከሩ የመጡበት ሁኔታ እየተፈጠረ ስለሆነ ምናልባት አሁን በጎንደር የጀመረው ሰፍቶ ከቀጠለ በጎጃም አንዳንድ ቦታዎች ላይ ምልክቶች ታይተዋል። በሸዋም እንዲሁ የመሐመድ ቢሆነኝ ክፍለ ጦር የመጀመሪያ ጥቃቱን ፈጽሞ ከ10 በላይ የመከላከያ ሰራዊቱን አባላት ገሎ ከ15 በላይ በማቁሰል
ከ20 በላይ እንዲሁ መማረክ መቻሉን ሰምተናል። በዛሬው ዕለት በዚህ ውጊያ እየተስፋፋ በአራቱም የአማራ ክልል ግዛቶች ላይ ጦርነቶች በአንድ ጊዜ ከተጀመሩ የመከላከያ ሰራዊቱ መነኝ የመቆየት ብቃትም አቅምም ፍላጎትም የለውም። የአብይ ፍላጎት ካልሆነ በስተቀር መከላከያው ደክሟል። በአጠቃላይ ሰራዊቱ እየፈረሰ ስለሆነ በአጭር ስርዓት ዜና እንሰማለን የሚል እምነት ነው ያለኝ። መሳይ በጣም ነው የማመሰግነው። በርካታ መረጃዎችን ያገኘነው እንግዲህ አንዳንዶቹ በሂደር የምንከታተላቸው ስለሚሆኑ ነገ ከነገ ወዲያ ያለውን ሁኔታ በሚገባ መርመርና ፈትሸን የምንመለስባቸው ይሆናል። በአማራ ክልል ስላለው ወቅታዊ ሁኔታ ያካፈልከንን መረጃ በተመለከተ በአድማጮች በተመልካቾች ስም ከልብ አመሰግናለሁ። እግዜር ይስጥልኝ።